ያሰናብታቸዋል ማለት ነው። ለወርቅ ደግሞ ዛሬ ሳይህ መወድስን በቃሉ አንደፍድፎ ለተማሪዎች አስቀጸለ ማለት ነው። ሂድበል ዘካርያስ አብ አመ ሰማ ዜና ሕፃናት ወደቅም ተጋድሎ ዘመዱ ዘይዜንወ ለይጋር ሊቀ ማዕዱ ሕፃናቲሁ ሄሮድስ በከመ ሐሰረ ወነሳ በአውዱ ሐዘነ ወተከዘ እንዘ ይወድቅ ምድረ ወፃየ ስቃይ ማይፈዱ ልብሶሂ ሰይፈ ሜልወስ መልበሰ አሃዱ ጥብሉለ በክሳዱ ዘካርያስ ወፃ ዘምስለ የጋር ነገዱ ከመይስ ሕፃናተ ዘተሰዱ በጸዋዌ ዝኩ ሄሮድስ ለዘካርያስ መራዱ ከመይስ ሕፃናተ ዘተሰዱ ዘካርያስ አባ ማአመ ሰማ ዜና ሕፃናት ወደ ቅም ተጋድሎ ዘመዱ ዘይዜንወ ለጊጋር ሊቀ ማዕዱ ለዛ ለጊጋር ለማዕዱ አላፊ አሳላፊ ለጊጋር የሚያወራው ተጋድሎ ዘመዱ ከተጋድሎ ዘመዱ የሕፃናት ወሬን በሰማ ጊዜ ሕፃናቶችን ሄሮድስ እንዳሰረ በሰማ ጊዜ ሐዘነ ወተከዘ ከዛ ከቤቱ ወጦ ከምድር እየወደቀ ፈጽሞ አዘነ። ልብሶሂ ሰይፈ ሜልወስ መልበሰ አሐዱ አንዱ ዮሐንስ የሚለብሰው ሰይፍ ልብሱንም በአንገቱ ጠቅሎ ዘካርያስ ወጣ። ዘካርያስም ከይጋር ወገኑ ጋራ ወጣ። ሕፃናቶችን ሊፈልግ ወጣ። በዛ በይጋር ምርኮ የተሰደዱ የተማረኩ የተያዙ ሕፃናትን ሊፈልግ ወጣ። ሰም እንግዲህ ያው በሜዳ እንግዲህ አንዳንድ ወንጀል ሰርተው ልጆች ይያዛሉ፣ ይታሰራሉ፣ ደግሞም ከሌላ አደጋ ይደርሳሉ። ያን ጊዜ በጣም አባታቸው እሪ ብሎ ከምድር እየተንከባለለ ከቤቱ ወጦ በሜዳ እያንቧቸው ያለቅሳል ማለት ነው። ሰም ወርቅ ደግሞ ዛሬ የሕፃናት ወሬን በሰማ ጊዜ ሕፃናት እንደታረዱ በሰማ ጊዜ እንደተቆረጡ ጊጋር ዛሬ እሱም በሰይፍ ይቆረጣል አይቀርም። ሕፃናት የዓመት የሁለት ዓመት የሶስት ዓመት ሲቆረጡ አይቶ እኔስ እንደገና ሽማግሌው እንዴት ነው ምቀር በሃይማኖቴን አጸናለሁ ብሎ እሱም ተቆረጠ ማለት ነው። የይጋር የሚያወራው መጋደል ዘመዱ ሰም ለይጋር እንዲሆኑ እኮ ነው የገሌ ልጆች ብሎ ያወራዋል። ወርቅ ደግሞ ይጋርም እንደ ሕፃናቶች የሚቆረጥ ማለት ነው። ሄሮድስ በከመ ሐሰረ ሄሮድስ እንዳሰረ በሰማ ጊዜ ሰም እንዳሰራቸው ያ አለቃው ንጉሱ ወይም ደግሞ ወንበዴው ወርቅ ደግሞ ሄሮድስ ዛሬ እንደቆረጣቸው በሰማ ጊዜ በሄሮድስ እጅ እሱም ተቆረጠ ማለት ነው። ከስቃይ ቤቱ ወጡ አዘነ። ሰም ከቤቱ ወጡ ያዝናል። ወርቅ ደግሞ በስቃይ በመከራ በፍዳ አንገቱን ተቆረጠ ማለት ነው። ልብሶሂ ሰይፈ ሜልወስ መልበሰ አሐዱ የዛንዱ ዮሐንስ የሚለብሰው አንዱ ይስሐቅ የሚለብሰው ልብሱ ሰይፍንም በአንገቱ ጠቅሎ ወጣ። ሰም ልብሱን በአንገቱ በትከሻው አድርጎ ራቁቱን ወዲያና ወዲህ ይሮጣል ለማግኘት ነው እንዳይከብደው በአንገቱ ጠቅሎ ይዞ። ወርቅ ደግሞ ዛሬ አንገቱን በሰይፍ ተቆረጠ ማለት ነው። ዘካርያስ ወጣ ምስለ ይጋር ነገዱ ከይጋር ጋር ወጣ። ሰም ወገኑ ጋር ወጣባት። ወርቅ ደግሞ ዛሬ ከይጋር ጋር ዘካርያስ ተቆረጠ። ከመየስ ሕፃናትን ሊፈልግ ሰም ሕፃናትን ሊፈልግ ነው የወጣባትየው። ወርቅ ደግሞ ሕፃናት ሲቆረጡ አብሮ ተቆረጠ። በፄዋዌ ዝኩ ሄሮድስ በዛ በሄሮድስ ጎልማሳ ምርኮ ሰም አንዱ ጎልማሳ ማርኮ ነው የሚያስራቸው። ወርቅ ደግሞ ሄሮድስ በቆረጠ ጊዜ አብሮ ተቆረጠ ብለህ አራቀው። ሂድ በል መልሰው። ዘካርያስ አብ አመ ሰማ ዜና ሕፃናት ወደቅም ተጋድሎ ዘመዱ ዘይዜንወ ለጊጋር ሊቀ ማዕዱ ሕፃናቲሁ ሄሮድስ በከመ ሐሰረ ወነሳ በአውዱ ሐዘነ ወተከዘ እንዘ ይወድቅ ምድረ ወፃየ ስቃይ ማይፈዱ ልብሶሂ ሰይፈ ሜልወስ መልበሰ አሐዱ ጥብሉለ በክሳዱ ዘካርያስ ወፃ ዘምስለ ጊጋር ነገዱ ከመይስስ ሕፃናተ ዘተሰዱ በፄዋዌ ዝኩ ሄሮድስ ለዘካርያስ መራዱ ከመይስስ ሕፃናተ ዘተሰዱ ሰሎሜ ወይ ዮሴፍ ይብህሉኬ በግብፅ ይዘንም ዝናበ በረከት ዘይወና
ላይለ ግብፅ ወላይለ ክፍላ ጠል አምጣነ ወረደ በንስቲት ደመና ወበግብፅ ተአውድ ደመና ሰማይ ዘልዕልና እንዘ እንዘ ትጸውር ማየ ንጽህና ዘያበቁል እክለ ወዘይውህብ ጤና እንዘ እንዘ ትጸውር ማየ ንጽህና። ሰሎሜና ዮሴፍ ህዝቦች ይብህሉኬ ይላሉ። ምን ይላሉ? በግብፅ ይዘንም ዝናመ በረከት ዘዮና ዮና የሚፈልገው በረከት የበረከት ዝናም ዛሬ በግብፅ ይዘንባል ይላሉ። ላይለ ግብፅ ላይለ ክፍላ በግብፅና በክፍሎቿ በአውራጃዋ ጠል አምጣነ ወረደ በትንሽ ደመና ጠል ወርዷልና ዛሬ ዝናም ይዘንባል ይላሉ። ወበግብፅ ተአውድ ደመና ሰማይ ዘልልና ከፍ ያለ ሰማይ የሰማይ ደመናም በግብፅ ትዞራለችና ዝናም ይዘንባል ይላሉ። እንዘንዘ ትጸውር ማየ ንጽህና ዘያበቁል እክለ ወዘይውህብ ጤና እህልን የሚያበቅልና ጤና የሚሰጥ ውሃ የንጽህና ውሃን ተሸክማ በግብፅ ትዞራለችና ደመና ትዞራለችና ዛሬ ዝናም ይዘንባል ይላሉ። ለሰማይ ወለ እንግዲህ እነዚያ በሰማይ ደመና ሲያለቀልቅ ደግሞ ጠል ደግሞ ከመሬት ላይ ሲወርድ አይተው ዛሬ በረከቱን ጌታ ሰላሙን ሊልክልን ነው፣ ዝናብ ርቆ ነበረ ዛሬ ዝናብ ይዘንባል እያሉ ገበሬዎቹ ያወራሉ ማለት ነው። ሰም ወርቅ ደግሞ ዛሬ በግብፅ ዝናብ ይዘንባል አሉ ሰሎሜና ዮሴፍ። ማለት ዝናም ጌታ ነው። አንድ ዘማማን ደመና እንታሰራኪ ለነ ማየ ዝናም ዝናም ኤልያስ ደመና ሲላት እመቤታችንን ጌታን ደግሞ ዝናም ብሎ መስሎታል። እዛው ዝናም ዛሬ በግብፅ ይዘንባል አሉ ብለ ግብፅ ይዘውት ሰሎሜና ዮሴፍ ጌታ ዝናም የተባለ ጌታን ይዘው ተሰደዱ ወደ ግብፅ ማለት ነው። ላይለ ክፍል ላይለ ግብፅ ወላይለ ከፍላ በአውራጃዋና በግብፅ ላይ ጠል ደመናና ሰም በግብፅና በአውራጃዋ ጠል ወረደ። ደመና በዞረ ጊዜ ጠል ይወርዳል ማለት ነው ወደ መሬት ጤዛ ይሆናል። ወርቅ ደግሞ ጠል ዛሬ በንስ ደመና በግብፅ ወርዷልና ወርቅ ደግሞ ዛሬ ጠል የተባለ ጠል ብሎታል ጌዲዮን ጌታችን ኢየሱስ ክርስቶስን ከጸምሩ ላይ እስኪ መልአኩ መጥቶ ሶምሶንን ማነው ጌዲዮንን ጠላቶችን አሸንፋለሁ ብሏል ሲለው አይ በአባቶቻችን ጊዜ ይደረግ ነበር በእኛ ጊዜስ አይደረግም ሲለው አይ እግዚአብሔር ያዘዘህንማ አትካድ እንጂ አለው። እስኪ ምን ምልክት ስጠኝ፣ ምን ምልክት ልስጥህ አለው። እዚህ ጸምር ላይ ጠል ይውረድ አለው። ጠል አውርዶ አሳይቶታል። ያን ጌታን ጠል ብሎ መስሎታል። እና ጠል ዛሬ በግብፅና በዛ አውራጃዎች ላይ ወርዷልና ብለ ዛሬ ጠል አምላክ ወደ ግብፅ ገባ ማለት ነው። ወበግብፅ ታውድ ደመና ሰማይ የሰማይ ደመና ወደ ግብፅ ትዞራለችና ሰም በግብፅ ላይ በግብፅ አገር ደመና ይዞራል። ወርቅ ደግሞ ዛሬ እመቤታችን በግብፅ ትገኛለች ማለት ነው። እንዘንዘ ትጸውር ማየ ውሃ ቋጥራ ደመናይቱ ትመጣለች አዝላ። ደመና ውሃ ሳይቋጥር አይመጣም። ዋና የዝናብ ደመና ውሃ ቋጥሮ ነው። ይህ ነጩ ደመና ግን ጭጋግ ባዶ የሚመጣው እሱ ዝናብ የሌለው ነው። ዝም ብሎ ገና የዝናብ መንገድ የሚደለድል ነው። እና ውሃ ቋጥራ ማለት ሰም ውሃ ቋጥራ ትመጣለች ደመና። ወርቅ ደግሞ ዛሬ እመቤታችን ጌታን አዝላ ግብፅ ገባች ማለት ነው። ዘያበቁል እክለ እህልን የሚያበቅል ውሃ ጤናም የሚሰጥ ውሃ ሰም እህልና ጤና የሚሰጥ እክልም የሚያበቅል እህልንም የሚያበቅል እህልም እመቤታችንም ናት ጌታም ነው። እህል እመቤታችን ጋር የሚሰደድ ጌታ ማለት ነው። ሄድበል አልብሰው ከመት ያሰማልን። ሰሎሜ ወዮሴፍ ይብህሉኬ በግብፅ ዘንም ዝናመ በረከት ዘይሆና ላይለ ግብፅ ወላይለ ክፍላ ጠል አምጣነ ወረ ታውድ ደመና ሰማይ ዘልዕልና እንዘ እንዘ ትጸውር ማየ ንጽህና ዘያበቁል እክለ ወዘይውህብ ጤና እንዘ እንዘ ትጸውር ማየ ንጽህና አቅረበት በቅድሚያሃ ለይቲ ግብፅ ነግደ ገሊላ ዘዋት ቧት ጽርሃሚ ኪያዝ ዘመዳ ጽርሃሚ ኪያዝ ዘመዳ ወይነ ምሉአ ለሁክት ተሰዶ ሳይዳ ወበመስወበ ወርቅ አምጻት ህብስተ መና ጻዕዳ ዛስተዳለወ አውደ ይሁዳ በነደ እሳት ምልካም ዘያነድዳ ተየዋሄ ኤልያስ እንግዳ አቅረበት በቅድሚያሃ ለይቲ ግብፅ ነግደ ገሊላ ዘዋት ቧት ከሚክያዝ ዘመዷ ቤት የገባች ሆነች እቺ የገሊላ እንግዳ ግብፅ። ለዚች ለእንግዳ ግብፅ በፊቷ ገንቦ ሙሉ ወይን ቆንጆ ስደት አቀረበች። በመሶበ ወርቅም የተጻዳ እንጀራን አመጣች።
ዛስተዳለው አውደ ይሁዳ በነደ እሳት መልካም ዘያነድዳ መልካም የሚያነዳት እሳት በእሳት የዋህ የሚሆን ኤልያስ እንግዳ ዛስተዳለው ከይሁዳ አደባባይ ያዘጋጀው እንጀራን አቀረበች። ሰም የወልህ እንግዲህ ቆንጆዋ እንግዳ ስትመጣ ሩጣ ገንቦዋን ትለቃልቅና በገንቦ ጥሩ የሆነ ጠጅ ሞልታ ታቀርባለች ለእንግዳይቱ። እህቴ መጣሽ ወይ ዛሬ እንዲያው መጣሽ ማታውቂ ዛሬስ ቤቴን ማን አሳየሽ እያለች እየሳቀች ተደስታ ታቀርብላታለች ማለት ነው ለዛች ለእንግዳዋ። ወርቅ ደግሞ ዛሬ ስደት ቆንጆ ገንቦ ሙሉ ወርቅ ወይን አቀረበች ብለ በገንቦም እመቤታችን ወይን ጌታ እነዚህን ዛሬ ስደት ግብፅ አስገባሻቸው ለግብፅ አቀረበች ብለ ለግብፅ ዛሬ ያስረከበቻቸው ማለት ነው። ከሚክያስ ቤት የገባች ግብፅ ከሚክያስ ዘመዷ ቤት ሰም ከዘመዷ ቤት ሄዳ ትገባለች እንግዳዋ። ወርቅ ደግሞ ጽርህ የተባለች እመቤታችን ናት። ጽርህን ደግሞ ዛሬ ግብፅ የምትረከብ እመቤታችን ዛሬ የምታገኛት የምታሰቃያት እሾህ የምታስወጋት እንቅፋት የምታስመታት ማለት ነው። ወበመሶበ ወርቅ አምጻት ያንንም ደግሞ የተጻዳ እንጀራንም አመጣች። ሰም እንጀራን ደግሞ ጠላ አቅርባ አስታወቃ። ቁርስ ደግሞ ቅመሽ እንጂ ብላ ፈታፍታ ሽሮውን ክትፎውን ታመጣለች ማለት ነው። ወርቅ ደግሞ ዛሬ ጌታንም አብራ አሰደደች ወደ ግብፅ ማለት ነው። ዛስተዳለው ሊቀ ይሁዳ ከይሁዳ አደባባይ ኤልያስ እንግዳ ያዘጋጀው ሰማያው በእሳት የሚበሰለውን ጮማውን ክትፎውን በእሳት እያበሰለ ያዘጋጀዋል ማለት ነው። ሰም ወርቅ ደግሞ ኤልያስ ሙሴ የሚያነዳ እሳት በዛች በእሳት ያዘጋጀው ማለት ሙሴ እሳት ሲለው ጌታን ኤልያስ ደግሞ መና አለው። ያ ደግሞ ዛሬ ምድረ ግብፅ ገባ ማለት ነው። ሂድ በል አቅረበት በቅድሚሃ ለይቲ ግብፅ ነግደ ገሊላ ለይቲ ግብፅ ነግደ ገሊላ ዘቧት ቧት ጽርሐ ሚልክያስ ዘመዳ ወይነ ምልዋ ለህውት ተሰዶ ሳይዳ ወበመስበበ ወርቅ አምጻት ህብስተ መና ጻዕዳ ዘአስተዳለዋ አውደ ይሁዳ በነደ እሳት መልካም ዘያነድዳ ተየዋሂ ኤልያስ እንግዳ ተደረ ወይ ተደረ ሰይፈ ነበልባል ኻሊበ ወሃሊበ ሰይፍ አዳመ ጊጋር ህፃነ ሶርያ ወዮሴፍ ዘቆመ አምጣነ እይጸውም ጊጋር ጾመ ተሰዶ ግሩመ ወእይጸውም ጻድቅ ዮሴፍ ተሰዶ ጸዊም ወይጸውም አታፍርስ ወይጸውም ጻድቅ ዮሴፍ ተሰዶ ጸዊመ እንተ ከብረ ወዘከብረ ሚመ ተደረ ወይ ተደረ ሰይፈ ነበልባል ኻሊበ ዘካርያስ ማነው? ጊጋር የሶርያ ህፃን ጊጋር ሰይፍ ወተትን ተመገበ። ጊጋር መሰደድ የሚያስፈራራ ያ ሰይፍ ማነው? ስደት ጾምን ጊጋር አይጾምምና ተመገበ። እንተ ከብረ የከበረ የሆነ ስደት ጾምን ጊጋር አይጾምምና ጊጋር የሶርያ ህፃን ጊጋር ሰይፍ ወተትን ተመገበ። ወይ ዮሴፍ ዘቆመ የጸና የዮሴፍ ጻድቅ ግን ያማረ የሆነ ወሃሊበ ሰይፍ አዳመ ያማረ የሆነ ሰይፍ ወተትን አልተመገበም። ወይ ጸውም ጻድቅ ዮሴፍ ተሰዶ ጸዊመ ጻድቅ ዮሴፍ መሰደድ ጾምን ይጾማልና ጻድቅ ዮሴፍ ግን መሰደድ ጾምን ይጾማልና ያን ሰይፍ ወተትን አልተመገበም። እንተ ወዘከብረ ሚመ ፈጽሞ የከበረ የሆነ መሰደድ ጾምን ጻድቅ ዮሴፍ ይጾማልና ወተትን አልበላም። እንግዲህ ለሰም ዘካርያ ማነው? ጊጋር ህፃን ወተት በላ ብለሃል። ሰም ህፃኑ ወተት ነው የሚፈልግ ወተት ይበላል ማለት ነው። ወርቅ ደግሞ ዛሬ ጊጋር በሰይፍ ይቆረጣል። ሰይፍ ወተትን በላ ብለ በሰይፍ ይቆረጣል ማለት ነው። ያን ስደት ጾምን አይጾምምና ወተት ሰይፍን በላ። ሰም ጾምን የማይጾም ዝም ብሎ ባርብም በረቡም ሁልጊዜ ወተት ይበላል ህፃኑ። ወርቅ ደግሞ ስደት ጾምን አይጾምምና ብለ ጊጋር አይሰደድም ይቆረጣል እንጂ አይሰደድም ማለት ነው። የከበረ የሆነ ያ ስደት ጾምን አዎ ያን አይቆምም አይሰደድም ጊጋር ማለት ነው። ዮሴፍ ግን ሰይፍ ወተትን አልተመገበም። አዎ ያ ጿሚ ጻድቁ ደግሞ ለሰም
ወተትን በጾም አይበላም። እንዲያው ተከብሎም አያየውም ማለት ነው። ዛሬ ደግሞ ዮሴፍ ተሰደደ እንጂ በሰይፍ አልተቆረጠም ማለት ነው። መሰደድ ጾምን ዮሴፍ ይጾማልና የከበረ ያን መሰደድ ጾምን ዮሴፍ ይጾማልና ሰም ጻድቁ ጾም ይጾማል። ወርቅ ደግሞ ዮሴፍ ዛሬ ይሰደዳል እንጂ በሰይፍ አይቆረጥም ማለት አራቀው ሄዷል። ተደር ወይ ተደር ሰይፈ ነበልባል ኻሊበ ሰይፍ አዳመ ጊጋር ሕፃነ ሶርያ ወዮሴፍ ዘቆመ አምጣነ እይጸውም ጊጋር ጾመ ተሰዶ ግሩመ ወይጸውም ጻድቅ ዮሴፍ ወይጸውም ጻድቅ ዮሴፍ ተሰዶ ጸዊመ እንተ ከብረ ወዘከብረ ሚመ ስደታት አርድት ወሳና ዳዊት መምህር እለተሐስብ በምኩራቡ ርግበ ተመገቡ እስመ ርግብ ትከስት መጽሐፈ ሰሎሞን ሊቅ ለዘተመገብዋ ህዝቡ ስደታት አርድእት ወሳይና ዳዊት መምህር ለተሐስሱ በምኩራቡ በአዳራሹ የዳዊት መምህር ሆሳይናን የምትፈልጉ ስደታት ተማሮች ሆይ ርግብን ተመገቡ። ስመ ርግብ ትከስት ይቺ የተመገባችኋት ርግብ የሰሎሞን ሊቅ መጽሐፍን ለዛ ለተመገቧት ተማሮች ትገልጣለችና ርግብን ተመገቡ። ሰም የወለ እንግዲህ አንዳንድ ተማሪ ዝም ብሎ ጥበብ ይፈልጋል ወሳይና እያለ ይፈልጋል ማለት ነው ለሰም። ለወርቅ ደግሞ ሌሎቹ እናንተ ርግብ ናት እኮ መድኃኒት፣ ርግብን ብትመገቡ ይገልጽላችኋል። ርግብን በገቢሯ ስነ ስርዓት አድርጋችሁ ተመገቡ ወይ ይባላል። ሰም ወርቅ ደግሞ ዛሬ ስደታት ተማሮች ርግብን ተመገቡ ብለህ ተማሮች ርግብን ተመገቡ ተብለዋል። ወርቅ ደግሞ ስደታት ዛሬ ርግብን እመቤታችንን ርግበ ሰሎሞን ርግብ ብሏታል እመቤታችንን። ርግበ ሰሎሞን አንቲ ርግብን ይዛችኋት ወደ ግብጽ ግቡ ማለት ነው ስደታትን። ወሳይና ዳዊት ለታሰም ወሳይና የምትፈልጉ ወርቅ ደግሞ ወሳይና ጌታ ነው። ጌታን ደግሞ የምታሰድዱ በምኩራቡ በአዳራሹ ምኩራብ እመቤታችን ናት። እመቤታችን ጨምራችሁ አብራችሁ የምታሰድዱ ማለት ነው። ስመ ርግብ ትከስት መጽሐፈ ሰሎሞን ሊቅ ያን የሰሎሞን መጽሐፍን ርግብ ትገልጣለችና ሰም ያቺ የበሏት መጽሐፍ ትገልጣለች። ወርቅ ደግሞ ጌታን ደግሞ ይዛ ትገባለች እመቤታችን። መጽሐፍ ብሎታል ሰሎሞን ጌታችንን ይዛው እሱንም ይዛው ትገባለች። ለዘተመገብዋ ህዝቡ ለተመገቧት ለህዝቦች ያን ትገልጣለችና አዎ ለሰም ለተማሮች ትገልጣለች። ወርቅ ደግሞ ዛሬ ለስደታት ትታዘዛለች እመቤታችን አብራ ግብጽ ትገባለች። ሀገር ለሀገር ትንከራተታለች። ኢትዮጵያ ለኢትዮጵያ ትሄዳለች ማለት ነው። ይድበል አለቤት ያሰማን። ስደታት አርድእት ሆሳዕና ዳዊት መምህር ለተሐስሱ በምኩራቡ ርግበ ተመገቡ እስመ ርግብ ትከስት መጽሐፈ ሰሎሞን ሊቅ ለዘተመገብዋ ህዝቡ እንዘበ ዓለም ይትፌሳህ ወሬዛ ገዳመ ቅፍት ይሄሊ ፍኖተ ሰማይ ባይታዊ ስደት እስመ በሰማይ ይረክብ እስቴቶ መከራ ስጋ አኪት እንዘ በዓለም ይትፌሳህ ወሬዛ ገዳም እቅፍት የገዳም ጎልማሳ እንቅፋት በዓለም ሲደሰት ይሄሊ ፍኖተ ሰማይ ባይታዊ ስደት የሰማይ ጎዳናን ያስባል። በሰማይ ያን ዋጋው መከራን እስኪያገኝ ያገኛልና ያን ያስባል። ሰም ይኸውልህ እንግዲህ ጎልማሳ ዝም ብሎ በዓለም እንደፈለገ ይጨፍራል ማለት ነው። ይበላል፣ ይጠጣል፣ ይዘፍናል፣ እንደፈለገ ይሰርቃል፣ ይቀማል፣ ቋንጃ ይሰብራል። ለሰም ለወርቅ ደግሞ ዛሬ በዓለም ያ ሲጨፍር ብለሃል። እንቅፋት ደግሞ ዓለም የተባለች እመቤታችን ናት። እመቤታችንን ዛሬ እንቅፋት ሲመታት ያኛው ደግሞ ያው ሲደሰት ባይታዊው ደግሞ ይሄ እየጨፈረ እያለ እንዴው ምን ያደርግልኛል? ይህ ዓለም አላፊ ጠፊ ነው፣ ነገ አይገኝም። በሰማይ ያለ ክብር ከክርስቶስ ዘንድ ያለ ሙሽርነት ይበልጣል ብሎ ሳይጨፍር፣ ሳይቀማ፣ ሳይዘፍን፣ ሳይበላ፣ ሳይጠጣ ጎስቁሎ በስግደት ይኖራል። ኋላ ግን በሰማይ ዋጋውን ያገኛል ማለት ነው። ሰም ያው ዛሬ እንቅፋት በዓለም ሲደሰት ብለን እንቅፋት ሲመታት ያም ደግሞ ስደት ደግሞ በሰማይ እመቤታችን የሰማይ መንገድን ያስባል ብለን እሷንም ስደትም ደግሞ ይዟት ተሰደደ፣ እንቅፋትም መታት ማለት ነው። ሰማይም እመቤታችን ናት፣ ዓለምም እመቤታችን ናት። ከበር ነው ሁሉም በሰማይ ዋጋውን ያገኛልና ሰም ዋጋውን በሰማይ ያገኛል። ያባይታዊ ወርቅ ደግሞ ዛሬ በእመቤታችን መከራ ያጽናል። ስደት መላራቀው እድበ
እንዘ በዓለም ይትፌሳህ ወሬ ዘገዳም እቅፍት ይሄሊ ፍኖተ ሰማይ ባይታዊ ስደት እስመ በሰማይ ይረክብ እስቴቶ መከራ ስጋ እኪት ይጽያን መለል አንበሳ ዘገዳም ስፌት ወሀገረ ዳዊት ይሐውር ባይታዊ ህርየ ስደት። አዎ ይጽያን መልዕልተ ደመና ዘገዳም መልዕልተ አንበሳ። አንበሳ በአንበሳ ላይ እንግዲህ አንዳንድ ባይታዊዎች አንበሳ ይጋልባሉ ማለት እንግዲህ ብቁ ከሆኑ በኋላ አንበሳውን ጨብጠው ይዘው በአንበሳው ላይ ተጭነው ይሄዳሉ። ሰም ወርቅ ደግሞ ዛሬ ባይታዊው በአንበሳ ተጫነ ብለህ አንበሳ ጌታን ዛሬ ያሰደደ ማለት ነው። ወሀገረ ዳዊት ይሐውር ወደ ዳዊት ሀገር ይሄዳልና፣ አዎ እመቤታችንንም አብሮ ይዞ ይሰደዳልና ብለህ አራቀው ሂድ በል። ይጽያን መልዕልተ አንበሳ ዘገዳም ስፌት ወሀገረ ዳዊት ይሐውር ባይታዊ ህርየ ስደት። አዎ በሉ እንግዲህ ቀጥሎ ይሄን በደንብ አድርጋችሁ ምነው አስቀጻዮች እየገባችሁ ማታስቀጽሉ? አሁን ሳይ